አሁን ኦሮሞም ደግሞ ያውም በብዛቱም በምናም ባለፉት 30 ዓመታት ውስጥ ባለው ኢንቮልቭመንት ነው እየመጣ የመጣው እንጂ ኮምፕሊትሊ ሪሙቭ አድርጎት ማለት ነው። ሰድቦት ንቆት ጥሎት የነበረ ካልቸር አለ ሲባል እና ምን ይጠበስልህ ማለት የለብህም። ወይም ደግሞ አይደለም አልሆነም ውሸት ነው አንተ ዝቅተኛ ስሜት ስለሚሰማህ ነው እንትነህ ማነህ ቆሻሻ ብሎ ነው ነበር። ኦኬ አያና ምን እናድርግ? ወደፊት እንሂድ፣ አብረን ወደፊት እንሂድ። ይሄን ሪኮግናይዝ አድርገናል። ኦኬ እንሂድ እና ምን ታደርጋለህ? ናሽናሊስት ነኝ እኔ። እንዴት ነው ናሽናሊስት የምትሆነው? ባይዘው እኔ ናሽናሊስት ብቻም አይደለም ፔትሪዮትም ነኝ፣ ፓን አፍሪካኒስትም ነኝ። ግን ዋን አት ታይም ከትንሹ ወደ ትልቁ ነው የምንሄደው። እኔ ኦሮሞ ናሽናሊስት ነኝ። ኢትዮጵያን ደግሞ በጣም ብዙ ሰዎች የሚያማቸው ማይወዱት እዚህ ውስጥ የሚሰድበኝ ሰውዬም አለ እንዲሰማ የምፈልገው ነገር ማለት ኢትዮጵያን ፔትሪዮትም ነኝ፣ ፔትሪዮቲክ ነኝ ኢትዮጵያንስ። ይሄ ሁሉ ነገር ያለበት ኦሮሞን እንዲያደርገው ቆሻሻ የተሰራበትን ኢትዮጵያ ፔትሪዮቲክ የስ እኔ ካላስተካከልኩት ማን ነው የሚያስተካክለው? ኢማጂን እኔ በአንድ ደቂቃ በ30 ደቂቃ ውስጥ 1800 ሰው የመሰብሰብ አቅም ተሰጥቶኝ ማለት ነው በስልኬ የማንበብ የመጻፍ የመማር ያልተማረ ማህበረሰብ አስተምሮኝ እዚህ ያደረሰኝ ሰው እኔ ካልቻልኩ አንተ ካልቻልክ አንቺ ካልቻልሽ ማን ነው? እሺ እንግዲህ ምን እናደርገው? ከሌሎቹ የባሰ ችግር ኖሮብን አይደለም። ውሸት ነው። ለፖለቲካ ፍጆታ የሚደረግ ማጦዝ ነው እንጂ ከሌሎቹ የባሰ አይደለም። ልንፈታው የምንችል ነገር ነው። I am an Oromo nationalist. I am an Ethiopian patriot, and I am a Pan-Africanist. አፍሪካ አንድ ሆና ከነጮች ጫና ከዩሮፒያን ጫና ነፃ ወጣ የምትሆን ሀገር እስከምትሆን ድረስ መታገል የሚፈልግ ሰው ነኝ። የኦሮሞ ህዝብ ናሽናሊስት ነኝ። ደግሞ ኦሮሞ በማንነቱ የሚኮራ አውቶኖሚ ያለው አይዴንቲቲ ያለው ዩኒቲ ያለው አይዴንቲቲው ሪስፔክትድ የሆነለት እንዲሆን የምታገል ሰው ነው። ኢትዮጵያ የምትባል ሀገር እነኚህን አይዴንቲቲዎች እነኚህን ኔሽኖች አንድ ላይ አስተሳስራ አሰናስላ ይዛ ወደፊት የምትፈነጠር ስፔሻል የሆነች ሀገር እንድትሆንም የምሰራ ሰው ነኝ። ከትንሹ ነው የሚጀምረው፣ ከኦሮሞ ነው የሚጀምረው። ለዛ ነው ብዙ ሰዎች በኦሮሞ ናሽናሊስት ነው የምናውቀው። አንተ ጋር ኢትዮጵያ ምን አለ? ኢትዮጵያ ነገ ነው ያለው። ኦሮሞ ሳትል ኢትዮጵያ ማለት አትችልም። በነገራችን ላይ እንዲሁ ለማስታወስ ያህል ጂኦግራፊ የማያውቁ ሰዎች ሊኖሩ ስለሚችሉ ለማስታወስ ያህል ኦሮሞ የሌለበት ኢትዮጵያ መስራት አትችልም። አሜን ወደ በፊቱ አቢሲኒያ መመለሳለሁ ካላልክ ማለት ነው። እና ይሄን ነገር አብሮ ሊሄድ ይችላል ወይስ አይችልም የሚለው ነገር ራሱ ማስተዋል መቻል አለበት። አንድ ሰው የአማራ ናሽናሊስት ስለሆነ የኦሮሞ ጠላት ሊሆን አይችልም። በዚህ ላይ አንድ መስማማት እኮ ቀላል ነገር ነው አይደል? ይሄን ሲነገረን የኖርን ሰዎች አሁን ከአንጎላችን ውስጥ እናውጣ። አንድ ሰው ኦሮሞ ናሽናሊስት ስለሆነ የኦሮሞ ብሔርተኛ ወይም የአማራ ብሔርተኛ ወይም ትግራይ ብሔርተኛ ስለሆነ አንደኛ ኢትዮጵያዊነት የሌለው ነው፣ ሁለተኛ ደግሞ የሌሎቹ ብሔርተኞች ጠላት ነው። አንታጎኒስቲክ ፊሊንግ፣ ይሄ ስኬርሲቲ ፊሊንግ አንታጎኒስቲክ። ካልተቦጫጨቅን መብላት አንችልም፣ ካልቧጨርኩ እኔ ሴፍ አይደለሁም የሚለው ማለት ነው። ከዛ ውስጥ እንድንወጣ ይፈልጋል። ቢኮዝ አሁን ባለችበት መዋቅር ኢትዮጵያ ኔሽንስ ናሽናሊቲስ ኤንድ ፒፕልስ አብረው የሰሯት ሀገር ናት። ከዛም አልፎ ደግሞ ሌሎች ዩኒቲዎች፣ ሌሎች መስተጋብሮች፣ ሌሎች መቀራረቦች እየሰፉበት የሚሄድ ሀገር እንዲሆን ነው የምንፈልገው እንጂ አንተ የትግራይ ብሔርተኛ ነው በል ጠላት ያንተ ነህ በል ያዘው። አንተ አማራ ብሔርተኛ ነው የኦሮሞ ጠላት አንተ አይደለ እንዴት አይደል? እንደዛማ አይባልም። ብሔርተኛ ነኝ ማለት አውቶኖመስ ነኝ ማለት እንደ አማራን ጉዳይ ላይ እኔ እንዳስተዳድር የራሴ የሆነው ነገር እንዲከበርልኝ፣ አይዴንቲቲ እንዲከበርልኝ፣ ዩኒቲ አንድነቴ እንዲከበርልኝ እፈልጋለሁ ነው የሚለው። አለቀ። ከዛ ያለፈ ነገር እኔን የሚነካኝ የሚቆርቁረኝ ኦሮሞም እንደዛው ነው። እነኚህ ሁለት ነገሮች አብረው መቆም ይችላሉ። አዎ ኦኬ። የሚያከራክራቸው ነገር ይኖራል። ይስ እንደ ጋራ ሀገር ስናስብ የማን ቋንቋ ተጠቃሚነት የት ይኑር፣ አስተዳደራዊ ገደቡ የት ጋር ይሁን፣ ባውንደሪዎቻቸው የት ጋር ይሁኑ ምናምን ጥያቄዎች ናቸው። እነኚህ ሊፈቱ የሚችሉ ጥያቄዎች ናቸው። ከህዝብ አስተፋፈር አንፃር፣ ከካልቸራል ዲስትሪቢዩሽን አንፃር፣ ሂስትሪ መጨረሻው እንትኑ ሂስቶሪካል ከነበራቸው ባክግራውንድ አንፃር ከብዙ ነገር ተደርጎ በተለይ ወቅታዊ አስተፋፈርን አይቶ ኦኬ እነኚህ ነገሮች እነኚህ ናቸው። ትግራይና አማራ መካከል ያለው ዲሊኔሽን ይሄ ነው። አማራና ኦሮሞ ማለት ያለው ዲሊኔሽን ይሄ ነው። ጊዜ ጠይቋል። ተነጋግረን ቀስት እነኚህን መፍታት የምንችለው ነገር ነው። ኢንታየርሊ ግን የሚፈራረስና አንዱ ካልወደቀ ሌላው መቆም የማይችል የሚለው አስተሳሰብ እንዲወጣ ነው አንዱ ትልቁ ዓላማ ይዛር ያለውበት። የኦሮሞን ፕሪሞርዲያሊዝም በሚመለከት
ከኦሮሞዎቹ ጋር በኦሮምኛ በደንብ እንነጋገርበታለን። ጥያቄ ላላቸው ሰዎች ግን መመለስ እንችላለን። ኦሮሞ አንድ ግለሰብ ነው። የኦሮሞ የሚለው የአንድ ግለሰብ ስም ነው። ከዛ ፋሚሊ ውስጥ ነው የምታውቋቸው። አሁን ኢቱ የሚባል ሰው ነው። አሁን ላይክ ግለሰቦች ናቸው። በሬንቱ የሚባለው ግለሰብ ነው። ቦረና የሚባለው ግለሰብ፣ መጨቱ ለማ የሚባሉ እነኚህ ኢንዲቪጁዋልስ ናቸው ከፋሚሊ ትሪ ውስጥ። ግን የፋሚሊ ትሪ ስለሆነ የአያና ደም ቢመረመርና የኢሳም ደም ቢመረመርና የጂጂ ወይ ምናምን ደም ቢመረመር ጄኔቲክሊ እነኚህ ሁሉ አንድ አይነት ሊሆኑ ይችላሉ የሚለው እሱ ሳይንቲፊክ ጥያቄ ነው። ላይሆኑ ይችላሉ። ቢኮዝ ኢትስ ናት ፒውርሊ የደም ጥራት ላይ የተመሰረተ አይደለም የኦሮሞ ናሽናሊዝም ማለት ነው። ኤትኒክ ቢሆንም ኤትኒክ ቤዝድ ናሽናሊዝም ነው እንጂ ኢትስ ናት ኢንታየርሊ ፕሪሞርዲያል ብለድ ኳሊቲ ላይ የተመሰረተ አይደለም። በአማራውም እንደዛ የሚያራምዱ ሰዎች አይ ቲንክ እየነቁ ይሄዱ አሁን እያስተካከሉ ነው እንጂ መጀመሪያ ላይ የደም ጥራት ሙሉ በሙሉ ደሙ በእናቱም በአባቱም እስከ አያቱም እስከ ቅድመ አያቱም አማራ የሆነ ብቻ ብለው የሚናገሩ ነበሩ። ትንሽ ሲያዩት አላስኬድ ብለው እጃቸውን ሰብሰብ እያደረጉ ነው። ኦሮሞም ውስጥ እንደዛ እናስብም። ግን ኦሮሞ ሌላ ኳሊፋይንግ ፋክተር አለው። ገዳ አለው፣ ሰፉ አለው፣ ለጎ አለው፣ አፋን የሚባል ቋንቋ አለው፣ ካልቸሩ አለው። ኦሮሞነት ከላዩ ላይ የሚታይበት ሰው ኦሮሞማ አለው ይባላል፣ ኦሮሞ ነው ይባላል። እና እነኛ ፋክተሮች ኤትኒሲቲ ይሄ የአይደንቲቲው ፓርት ነው። የዩኒቲው ፓርት ደግሞ አንድ ነው። እንደ ኦሮሞ አንድ ነው። አክሰንትህ ግን እኮ ከሀረር እና እንትን መሀል ልዩነት አለው። ሰውባት ምንም ልዩነት ነው። እዛ የሚኖር ሰው እና እዚህ የሚኖር ሰው አነጋገሩ ተለያየ ማለት ነው። እኔና ወንድሜ ስናወራ እሱ የኖረበት እኔ የኖርኩበት ይለያያል። ቋንቋችን አንድ ሆኖ አነጋገራችን ይለያያል። እኔ የምጠቀማቸው ቃላቶችን ላይጠቀም ይችላል። that doesn't mean ይሄ ፕሪሞርዲያል የሆነ ቤዝ ያለው አይደለም ማለት አይደለም። እሱ በቀላሉ ዲባንክ ሊደረግ ነው። for that matter ግን ባይሆንም ራሱ ግን ምንም ችግር ያለው አይደለም። እነኚህ ኤትኒሲቲዎች እነኚህ ናሽናሊዝሞች በመንተሳሰርበት በሲቪክ ደረጃ እንኳን ሊተሳሰር ይችላል። ናሽናሊዝም ኢትዮጵያን ራሱ ናሽናሊዝም ሊሆን ይችላል፣ ፔትሪዮቲዝም እና በሲቪክ ደረጃ የሚተሳሰሩበት ሊሆን ስለሚችል በጣም ያን ያህል ተጋኖ መወራት ያለበት ነገር አይደለም። አንዳንዴ ጉግል ላይ ምናምን ትንሽ ሰዎች ሲንተፋተፉ ስላየው እሷንም ትንሽ እርዳታም ለማድረግ አስቤ ነው። I think ከ45 ደቂቃ በላይ ካወራውባችሁ የሰው ልጅ የሪቴንሽን የመያዝ አቅሙ ኖርማሊ ከአንድ ሰዓት በታች ነው። 40 እስከ 45 ደቂቃ ነው የሚባለው። ሪል ሪቴንሽን 20 ደቂቃ ነውና ከሪቴንሽናችሁ በላይ እንዳላወራ ነው። ግን ሪኮርድድ የሚሆንም ነገር ስለሆነ ደግሞ በቂ ኢንፎርሜሽን እዚህ ጋር ሼር ለማድረግ ነው። ስኬርሲቲ የሚባል አስተሳሰብ አለን። እሱን እናስወግድ። የኦሮሞ መቆም፣ የአማራ መቆም፣ የሌላው መፍረስ አይደለም። በጋራ መቆም ይቻላል። ሁሉም በራሱ ቆሞ በጋራ መቆም ይቻላል እና ሰላምን ደግሞ እንውደድ፣ ለሰላም በጋራ እንስራ የሚል ነው። አጠር አድርጌ ጥቂት ሰዎች ጋር ሰላምታም ጥያቄም ያላቸው ካሉ ለመቀያየር ፈልጋለሁ። እንደዛ ከማድረጌ በፊት ግን አንድ ማሳሰቢያ አለኝ። እዚህ ላይ ሰዎችን መተው ከነጋ እንደዚህ ሲነጋገሩ ደስ ይለኛል ፈልጋለሁ። ግን ካለው ቮሊዩም አንፃር አንዳንድ ጊዜ ሰዎች ወደዚህ ካላመጣኋችሁ አያና አንተ እንትን ጠይም ሰው ብቻ ነው የምታወጣው፣ ለኛም ለቀያዮቹ ግዜር አለ ምናምን ወንዶች ብቻ ነው የምታመጣው፣ ለሴቶቹ ደግሞ አታስብ፣ ሙስሊም ብቻ ነው የምታወጣው፣ ለክርስቲያኖች ለፕሮቴስታንት የሚል አይነት ይሄ ቀደም ያልኳችሁ አይነት የችግሩ መንስኤ ጋር አንሂድ። በቃ ያና ያለው ሰዓት ጥቂት ነበር። የተወሰኑ ሰዎች ጋር ተወያየ። ኔክስት ታይም ደግሞ ከኔ ጋር ቢያወራ ደስ ይለኛል። እኔም ባወራችሁ ደስ ይለኛል። ኢሳም ቲቸር አያና ቲቸር እንዴት ደህና ነው አለው? ሰላም ነው። ሰላም ነኝ። ጤና ይስጥልኝ። አደን ስላገኘን በጣም ደስ ብሎናል። እንኳን ደህና መጣ። እንኳን ደህና ቆየ። ሰምቻለሁ ከመነሻ ሐሳብ መጨረሻ ላይ በተለይ አነሳት ሐሳብ በጣም ተመችቶኛል። ምክንያቱም ባላደገ ጊዜ ባላደገ ዘመን ባልተለወጠ ዘመን እንኳን እንደኛ አይነት አሁንም ድረስ ኋላ ቀር የሆነ ሀገር ይቅርና ሲቪላይዝድ የሆኑት ሀገራቶች እንደ ኖርዌይን እንኳን ብናስታውስ ኢሮፒያን ክርስቲያኒቲ ዋር ብለው 16-17ኛ ክፍለ ዘመን ይመስለኛል በጣም ብዙ ጭፍጨፋዎች ነበሩ እርስ በርስ። እነኛን ነገሮች ቀይረው ዛሬ ያሉበትን ደረጃ እናያለን። ከዛም አልፎ የናዚን እንደ ምሳሌ አንስተሃል። ነገር ግን ጀርመኖች ውሳኔያቸው እንዲሁም ደግሞ እና አሜሪካ ውሳኔያቸው
ምሳሌ የጀርመን የናዚን ሰላምታ አሰጣጥ በየትኛውም ዓለም ላይ የተወገዘ ነው። አትሰጥም፣ መስጠት አትችልም። ለምሳሌ አሁን በተጫዋቾች ኳስ ላይ እና ኒኮላስ አኔልካ ጎል አግብተው የናዚን የሰላምታ አሰጣጥ ሰጥቶ ተቀጥቷል። በጣም ብዙ ጨዋታዎችን ተቀጥቷል። ጥፋት ስላለበት ናዚ አይሁዶች ላይ በሰራው ጭፍጨፋ በሰራው ጄኖሳይድ እነኚህ ነገሮች ወደ ሀገራችን ስታመጣ ስተሰርቷል የሚባሉት ንጉሶች እንደዚህ አይነት እርምጃ ቢወሰድ በተቃራኒ ጎር ያለው ይቀበላል ብለህ ታስባለህ? አያና አሁን ካለው ሲቹዌሽን አንፃር አሁን ካለው ብሔርተኝነት አንፃር እችን ብቻ ነው መጠየቅ እንፈልገው። አያና አይ እንግዲህ አፕሮፕሪየት የሆነ ባላንስድ የሆነ ነገር ነው መሆን ያለበት አይደለ? ከሁለቱም በኩል አንዳንዴ አንታጎኒስቲክ የሆነ ነገር አስፈላጊ አይደለም። አንታጎኒስቲክ ማለት ለመፎካከርና አንዱ ሌላውን ለመጣል ሲባል ብቻ ከማድረግ ወጥተን ትክክለኛ ጥቅም ላይ የተመሰረተ አካሄድ ነው መሆን ያለበት። አሁን ይሄ ሄል ሂትለር የሚባለው የሰላምታ አሰጣጥ የናዚዝም ዝም ብሎ ሰላምታ ከመስጠት ወይም ደግሞ ለዛን ጊዜ ከነበረው የሂትለር አስተሳሰብ ጋር ግንኙነት ካላቸው የጥላቻ የሄት ተቋማት ጋር ከተያዘ ባለፈ ራሱን የቻለ ሶሻሊ ዲስተርብ የሚያደርገው ባላንስም አለ። ቢኮዝ ዳይሬክት እስካሁን ድረስ በህይወት ያሉ የሆሎኮስት ሰርቫይቨሮች አሉ። በዛ ጊዜ ያሳለፉ በዛ ጊዜ ቤተሰቦቻቸውን ያጡ ኮንሰንትሬሽን ካምፕ የገቡ በተለያየ ነገር በዛ ሳይን ስር ከፍተኛ ጉዳት የደረሰባቸው ሰርቫይቨርስ ስቲል ባሉበት ሁኔታ ያንን ባን የማድረግ ስራ ሰርተዋል። ቢኮዝ አክሰፕት ስላደረጉት ያ ሳይን ሪፍሌክት የሚያደርገው ይሄንን ነው ብለው ስላመኑ ባን አድርገውታል ማለት ነው። ኦኬ እዛ ባን ስላደረጉ የዛ ተመሳሳይ የሆነ እኔም ደግሞ የሆነ ነገር ፈልጌ ባን ላድርግ ከማለት ሳይሆን ይሄ ሳይን የሚያነሳው ይሄ ሳይን የሚያመጣው የዛ ጉዳት የሚቀሰቀሰው ቁስል ወይም ደግሞ አፌክት የሚያደርገው ነገር አለ ወይ ብሎ ታይቶ ባላንስ በሆነ ደረጃ ውሳኔዎች የጋራ ሲሆኑ ጀርመን ውስጥ የተወሰነው ውሳኔ ባይዞ የጋራ ውሳኔ ነው። ጁሾች ሄደው ስልጣን ይዘው ጀርመኖቹ ላይ የወሰኑት ውሳኔ አይደለም። ገብቷል? አብረው የወሰኑት ውሳኔ ነውና ይሄ አብሮ ታይቶ ሶሳይታሊ ዳሜጂንግ የሆኑ ከዚህ ታሪኮች ውስጥ የመጡ ዛሬ ላይ ሰውን የሚያቆስሉ የሚጎዱ ነገሮች ስላሉ እነኚህ ነገሮች እንዲቀሩ ብለህ አብረህ ነው የምትወስነው። አብሮ መወሰን አብሮ ለማስፈጸም ይረዳሃል። አብረህ የወሰንከው ነገር ዛሬ ማንም ስልጣን ላይ መጣም አልመጣም የጋራ ስለሆነ ዘላቂነት ይኖረዋል። ደርግ መጥቶ ደርግ የወሰነውን ነገር ግን ቲፒኤልኤፍ ሲመጣ ቲፒኤልኤፍ አውርዶ ሌላ ይወስናል ማለት ነው። ኃይለሥላሴ የወሰኑትን ያኛው እንዳፈረሰው የማፍረስ የመፈራረስ ሳይሆን በጋራ አንደርስታንዲንግ ላይ ለመድረስ መቻለው። መጀመሪያ ይሄ ችግር ነው ወይስ አይደለም ነው? ችግር ነው። በዛ ጊዜ ከነበረው ነገር አንፃር ይሄ እንዴት ነው የሚታየው ብለህ ኢቫሉዌት ታደርጋለህ። ነገስታት ምንድን ነበር የሚያደርጉት በዛ ጊዜ? ታሪኩ ምን ይመስል ነበር? ኦኬ ሶ ከዛ ታሪካዊ እንድምታ ውስጥ የምፈልገው ምንድነው? እየየና ቁስል ነገር መፈለግ ነው ያስኩት ወይስ ሪል የደረሰብኝ ጉዳት አለ? ሪል የደረሰ ችግር አለ? እስከዛሬም ድረስ ያለ ቋሚ የሆነ ችግር አለ? ከዚህ ኤምፓየር ውስጥ የወጣ ከዚህ ንጉስ ስር የመጣ ችግር አለ ወይ ብለህ እሱን በጋራ አይተህ ኢቫሉዌት አድርገህ ችግር ካለ ችግር አለ የሚለው አካል ሙሉ በሙሉ ሙሉ ሀገሩ ይሆንና አብረህ ትወስናለህ ማለት ነው። ያኔ ስታስፈጽምም አብረህ ነው የምታስፈጽመው። ዛሬ እኮ አንድ ሂትለር ሲል እኮ ከፊፋ ውስጥ ያንን ሰላምታ ስላቀረበ እኮ የሚያስወግዱት ጀርመኖቹ እኮ ናቸው የሚያስወጡት የራሳቸው ማለት ነው። የነሱ አያት ሄደህ ብታየው የናዚ ጀነራል የነበረ ሰው ነው። ቢኮዝ ውሳኔውን በጋራ አምነውበት የወሰኑት ስለሆነ እንደ ሀገር ኤክሲኪዩት ያደርጉታል፣ እንደ ሀገር ያስፈጽሙታል። ጊዜ ጠብቆ አንዱ ኃይሉን ሲያገኝ የሚያደርገው ነገር ሳይሆን በጋራ ተማምነህ የጋራ የህዝብ አመኔታ ኖሮ የምታመጣው ህግ ሲሆን አንተ ኖርክም አልኖርክም በማንኛውም ጊዜ በአይዲያ ላይ የተመሰረተ ስለሆነ ተፈጻሚነት ይኖረዋል ለማለት ነው። ሳሚዬ ቴንክ ዩ። መሰግናለሁ አያና ቴንክ ዩ። ለሌሎች እድል ልስጥ። መብረቁ ምኒልክ ቁጥር 3 ጤና ይስጥልኝ ወንድም አያና። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን።
በመጀመሪያ ስላስገባኝ እድሉ ስለሰጠኝ አመሰግናለሁ። በመቀጠልም ለምታደርገው ነገር ክብር አለኝ። ጥሩ ነገር ነው እያደረክ ያለው። ይህን ሳላደንቅ ማለፍ ትንሽ ራስ ወዳድነት ይሆናልና ቴንክ ዩ ማለት እወዳለሁ። ያው አንድ አባባል አለ፣ ከመቅረት ዘግይቶ መምጣት ይሻላል የሚባል ነገር አለ። ከዚህ በፊት ባትጀምረውም አሁን መጀመር ጥሩ ነው። ነገር ግን አሁን አንተ እየተናገርክ ያለኸው እንደው ስለ እውነት የሚሳካበት መንገድ አለ ወይ? እንደው ዝም ብሎ ምኞት አይሆንም ወይ? ለምንድን ነው ይሄን ያልኩበት ምክንያት እንደምታውቀው በናሽናሊዝም ስም ራዚስት ተስማምተው ተሰባስበው አንድ ማህበረሰብ አንድም ሳይለይ በጋራ በጅምላ የሚጨፈጭፍበት ሁኔታ ነው ያለውና ይሄም ጠንካራ ከማህበረሰቡ የሚወጡ ጠንካራ ኃይሎችን ወይ ደግሞ የተማሩ ምሁራኖችን ቁጭ ብለው መነጋገር የሚችሉትን የፍትህ አጋር ሊሆኑ የሚችሉትን እኔ ያው ከአማራው ማህበረሰብ ነኝና የአማራ ምሁራንን በሌለ ህገ መንግስት ልታፈርሱ ነው፣ የሌለውን ህገ መንግስት ልታፈርሱ ነው በሚል ሰበብ በጣም በርካታ የአማራ ምሁራን በእስር ቤት እየተሰቃዩ ባለበት ሁኔታ፣ ሁለተኛው መቼም ያው የምታውቀው ነው፣ እንደ ሰው እያወራ ስለሆነ ነው የገባሁትም የማወራውም እንደ ሰው ነው። በዛ እንድትረዳ ይፈልጋለሁ። ሁለተኛ አማራ በአይደንቲቲው፣ በቋንቋው፣ በከለሩ፣ በእምነቱ ተለይቶ እየተገደለ ባለበት ሁኔታ ሌሎች እየተገደሉ አይደለም እያልኩ አይደለም። እኔ ለኦሮሞዎች በጣም በሚበቃ ያክል ጩህ ያለሁኝ የኦሮሞ አክቲቪስትን ሳወግዝ ነበረ፣ ስሳደብ ነበረ። ምክንያቱም ጨፍጫፊ ናችሁ እያልኩ ማለት ነው። ዛሬ ግን አንተ ስላለህ ማውራት አልችልም። ኦሮሞ ስለምትወክል ማለት ነው እና በወለጋ ምድር ላይ ተፈናቅለው በደብረ ብርሃን፣ በወሎ፣ በቤት አማራ በኩል በጣም በርካታ ህፃናት አይተሃል። አንድ ሙስሊም ወንድማችን የለቀቀውን ቪዲዮ በጣም ህፃናት፣ በጣም ብዙ ህፃናት ወላጅ አልባ የሆኑበት የሰው ልጅ በጅምላ በተቀበረበት፣ ያም አልፎ ተርፎ አዲስ አበባ ፍንፍኔ እምብርቴ ናት ኮላሊቴ ናት በሚል ፖለቲካ አብሮ አንድ ሀገር እያለን በተሳሳተ አስተሳሰብ በነ በቀለና በነ ጀዋር አስተሳሰብ ልኬት አማራን እያፈናቀሉ በላያቸው ላይ ቤት እያፈረሱ እየገፉ ነው ያሉት እና እንዴት በአንድ ሀገር ውስጥ ሰው በጋራ ሀገር አልጠበብም። በጣም ትልቅ ሀገር ነው ያለን። ስለ እውነት የአእምሮ ጠባብነት ግን አለ። አእምሯችን በጣም ጠቦ አንድ መርፌ የማያስሸልቅ ቀዳዳ ሆኗል። ትልቅ ሀገር እያለን ተለይቶ የሚፈናቀልበት ለምንድን ነው? እና ይሄ እስካልቆመ ድረስ ይሄ ባልቆመበት ሁኔታ የአንተ ሀሳብ ይሳካል ብለህ ታስባለህ ወይ ነው አንዱ። ሁለተኛው በመስፋፋትን አማራን ተስፋፊ እያሉ እየተስፋፋ ያለው የእነ አብይ ስርዓት ነው። አሁን አብይ ኦሮሞ ውስጥ ወጣ ኦሮሞን ወክላለሁ ስላለ ማለት ነው እና እነ ሽመልስ የሚያደርጉትን እኔ ክሊር የማደርገው የኦሮሞ ልጆች እዚሁ ስላሉ ነው እና አብረን እንሆን እያልክ ነው አንተ። ኦፍኮርስ የአንተ ሀሳብ የመላክ ሀሳብ ነው። እኔ የምፈልገው ሀሳብ ነው። የህፃናት ሀሳብ ነው። የወላዶች የሴቶች የእናቶች ሀሳብ ነው። ማንም የሚቃወም የለም። ነገር ግን እነዚህ ሰዎች ባሉበት ሁኔታ እንዴት ብሎ ሊሳካ ይችላል ብለህ ታስባለህ? አሳልፈው ንጹሐን ማህበረሰብ እያሸከሙ ወንጀል አልሰራንም፣ ወንጀለኞቹ እናንተ ናችሁ፣ እናጠፋችኋለን እያሉ በሄዱበት ሁኔታ እንዴት ሊሳካ ይችላል ብለህ ታስባለህ? ይሄንስ ወይ ደግሞ እናንተ እንዴት ለማስተካከል እንደ ኦሮሞ ተወላጅ እንደ ኦሮሞ ልጅ ለማስተካከል ምን አስባችኋል? በቱቦ ውስጥ አዲስ አበባ ላይ አይ ቲንክ የሰማ ይመስለኛል ተቀብረው ከነነፍሳቸው የታሰሩ ልጆች አሉ። ራቁታቸውን እየተገረፉ ቪዲዮ ሁሉ ተለቋል። በጣም ያሳፍራል። ይሄ ተዋልደናል ይልሃል፣ አቃፊነን ይልሃል፣ ተጋብተናል ይልሃል፣ አብረን ኖረናል እንኖራለን ይልሃል። ግን ለይቶ እያጠቃን ያለው እኔ አማራ ስለሆንኩ እየተናገርኩ ያለው ስለ አማራ ነው። ሌላው ማህበረሰብ አልሞተም፣ አልተጎዳም፣ አልተፈናቀለም እያልኩ አይደለም። ማጆሪቲው ግን እንደ አማራ
ተጎድተናል ብለን እናስባለን፣ ተገፍተናል ብለን እናስባለን። ከፖለቲካውም ከኢኮኖሚውም ከስልጣንም የለንም እኛ። ስለዚህ ይሄንን እንዴት ነው የምታስቡት እናንተ? ስቲል ለቀጣይ እንኳን ፖለቲካ ሁሉን ነገር ካለፈ በኋላ አብሮ መኖር ይመጣል። አይ ብሊቭ ዛት ብዙ ሀገር ይሄም ተደርጓል። ኢትዮጵያ ውስጥም ከዚህ በፊት ተደርጓል። ግን አብሮ ለመኖር አሁን ያለው ንጹሐን ብዙ ሳያልቅ የሚቆምበት መንገድ አለ ወይ ነው የእናንተ አቋም ምንድን ነው? በዛ ላይ ነው የመጨረሻ ማድረጋት አይ ቲንክ እንደው የስ ኦር ኖ መምህር ነው ብሎኛል እና ጥያቄ የምጠይቅ ሰው ወንጀል የሰራ ሰው በህይወት ከተለየ በኋላ ከሞተ በኋላ ክሱ ይቋረጣል ወይስ አይቋረጥም? ይቋረጣል። ቴንክ ዩ። እንግዲያውስ ሚኒሊክ የሞተው እንግዲህ የዛሬ 100 ምናምን ዓመት ነው። በሱ የሞተ ሰውዬ ይሄን አርጎናል እያሉ በሱ ስም ብቻ አሁን ዛሬ በሺህ የሚቆጠር አማራን እየገደሉ ነው ያሉት። ስለዚህ ሰው ወንጀለኛው ከሌለ ምንም የማያውቀው እኔ ባልኖርኩበት እኔ ሚኒሊክን አላውቀውም የሆነ ፎቶ አምጥተዋል ሚኒሊክ እሱ ነው ብለዋል። ለአንተም እንደዚያውን አይ ቲንክ አልኖርክም በዛ ዘመን። ነገር ግን በዛ ስም አሁን እየተገደልን ነው እኛ ያለ ነው። ለምን በሌለንበት ባልሰራነው ወንጀል ባልተሳተፍንበት ለምንድን እንደዛ የሚሆነው? እና ይሄን ነው የምለው። አያና አይ ቲንክ ጥያቄው ክብርና አይነካም ብዬ አስባለሁ። አመሰግናለሁ። እስቲ መልስልኝ። ጥሩ ጥያቄ ነው የጠየቀኝ። የወቅቱም ጥያቄ ነው። ዛሬ ዲስከስ እናደርጋለን ብለን ያሰብነው ወንድሜም ለመነጋገር ያልበቃበት ሩሙም ተሰርዞ እኔም ብቻዬን የመጣሁበት አንዱ ምክንያት የሚመስለኝ ያለው ጊዜው ላይ ያለው አንደኛ ኦፍ ኮርስ በግጭት ደረጃ ነው ቀጥተኛ የሆነ ኮንፍሊክቶች እየተካሄዱ ነው እና እሱም እንዳለ ሆኖ ይሄም በፖለቲካው በኩል ያለው ነገር ቀርበህ አንተ ነው ፍናን ተጋሩ ነው እኔ ኦሮሞ ነኝ ኤቢዲ ጉራጌ ነው እና አማራ ወንድሜ ጋር ነበር ዛሬ የሚደረገው ዩሪጋ አንተ ትቀርባለህ የሚል ፕሬሸር ያለ ይመስለኛል እንዲሁ ስጠረጥርና አንተ ላመሰግንህ እወዳለሁ እዚህ ቀርበህ ጥያቄዎቹን ትክክለኛ ጊዜው የሚመጥናቸውን ጥያቄዎች ልታቀርብልኝ ስለፈለክ አመሰግናለሁ። ሶሉሽን ይሆናል ወይ ከሚለው ነገር ልጀምርልህ። ይሆናል ወይ? አዎ በደንብ አድርጎ ነው የሚሆነው። ምንም ጥያቄም የለውም። ግን እንዲሆን የሚያስፈልጉ ነገሮች አሉ። ቅድመ ሁኔታዎች ብቻ ሳይሆን ኢንግሪዲየንቶች አሉ አይደለ? ሊጋገር ሊቦካ ይሄ ሊሆን ካለ ምን ሊገባበት ይገባል የምትለው ይህንን የሚያዋቅሩ አካላት አሉ። ባለድርሻ አካላት የሚባል አለ። ከባለድርሻ አካላት ውስጥ አንተ እኔ ሁለቱ ነን። ይሄንን አንዱ ትልቁ ማወቅ የምፈልገው ነገር ነው። አንተም ፖይንት አውት እንዳደረግከው አይ ቲንክ የአማራ ተወላጅ መሆን እንደነገርከኝ በብሔርተኝነት ኳሊፊኬሽንም ደግሞ ለአማራ ብሔር ነው አሁን የምትቆረቆሩና የምትጠይቀው ጥያቄዎቹ ለአንተ አሁን አንገብጋቢ የሆኑት ነገሮች ከምንም ቀድሞ አማራ ብሔር ላይ ያሉ ጥያቄዎችና ጉዳዮችን ነው የምታንጸባርቀው። ሎያልቲው አለ፣ አውቶኖሚውን ትፈልጋለህ፣ አይደንቲቲው እንዲከበርለት ትፈልጋለህ፣ ዩኒቲ እንዲኖረው ትፈልጋለህ አማራ ማለት ነው። የአማራ ብሔርተኛ ነው። ይሄ አሜን ብዬ የምቀበለው ነገር ነው። አሁን ባለበት ሁኔታ ግን አንተ የምትለው ነገር ትንሽ ሩቅ የሆነ ህልም አይመስልህም ወይ? አሁን ያለው እኮ እኛ የምናወራው በጣም አንገብጋቢ የሆኑ ሰዎች እንደዚህ አሁን የነገርከኝ የመገደል ተጥሎ የመገኘት የመገፋት የተለያዩ አታኮች አይደንቲቲ ቤዝድ አታክስ ፖለቲካል አታክስ እነኚህ የሚሉ ነገሮች አንስታለ እነኚህ አታኮች ባሉበት ሁኔታ አንተ የምታወራው የመከባበር ላይ የተመሰረተ ሁሉም የራሱን የሚያበለጽግበት ከእንደዚህ ከአስተሳሰብ ጥሰን እንውጣ የሚለው ከዛገ አስተሳሰባዊ ማንነት እንውጣ የሚለውን ነገር እንዴት ይሆናል የሚለው የሚሆነው ልክ እኔና አንተ የአማራ ተወላጅ ነህ እኔ የኦሮሞ ተወላጅ ነኝ ሁለታችንም የምንፈልገው እናቶቻችን ልጆቻችን የሚሞቱበት ሰው ተገሎቱ በውስጥ የሚገኝበት ሰው ታርዶ ጭንቅላቱ ተቆርጦ በብረት ተይዞ የሚዞርበት ሰው ሆዱ የሚተረተርበት ሰው የሚገደልበት የሚጠበስበት በህይወት የሚቃጠልበት ሀገር ይቆም ነው። እዛ ላይ እናንተ ዛሬ እንደው መሪ ብንሆን እንፈራረም ቢባል ከዚህ ሳንሄድ ተፈራርመን ነው የምንሄደው። እርግጠኛ ሆኜ ልነግርህ የምፈልገው ከድምጸትህ እዚህ ካለ መተካቀረብክበት ማንነትህ ይሄን መረዳት እችላለሁ። አብሮ እንደኖረ ህዝብ ይሄን ያህል እንተዋወቃለን። ከዚህ በፊት ካንተ በፊት የነበረው ወንድሜ እዚህ ውስጥ ያሉ ሰዎችም በጣም እንደው ክፉ መንፈስ የተጠናወታቸው ሰዎች ምናልባት 100 ሰው ቢኖሩ እንኳን 1900 ያህሉ በዚህ ነገር ላይ ዛሬውኑ እንደው
ተፈራርመን እንሂድ በቃ ይሄ ይቁም እንደዚህ አይነት ከግጭ ከመገዳደል ከመተኳኮስ ይውጣና እነኚህ ጥያቄዎች ወደሚፈቱበት እንሂድ የሚል ነገር ላይ መስማማት የሚችሉ ናቸው ብዬ አስባለሁ ሶ ህዝቡ በዚህ ሰላምን ከሆነ መሬት ላይ ያለው ነገር ደግሞ ሰላምን የሚያመላክት አይደለም የባሰ የተካረረ ነገር እየታየ ነው የባሰ የመጠፋፋት የመጠላላት እነኛ ዜናዎች እየታዩ ነውና እነኚህ ነገሮች እንዴት ታያቸዋለህ የሚለው ነገር ነው አንደኛ ሞኖፖሊ ኦን ሃርም አንተም ተናግረሃል ጥፋት ላይ instead of monopoly on harm let's have a common monopoly on solution አይደለ አሁን አንድ የኦሮሞ ወንድሜን አምጥቼ እዚህ ጋር አስገብቼ ባናገረው አንድ የኦሮሞ ወንድሜ እዚህ ጋር የሚነግረኝ የኦሮሞ ህዝብ ላይ እየደረሰ ያሉ ሰሞኑን የደረሰ እናቶች ከእስር ቤት ወጥተው እንዲሆነዋል ተገለዋል እንደዚህ ልጆች ላይ ደረሰ እንትና ላይ ተደረሰ ብሎ በኦሮሞ ህዝብ ላይ ያለውን ነገር ይነግረኛል ይሄ ወንድሜ የሚነግረኝ ነገር ከናሽናሊዝሙ አንፃር ኦፍ ኮርስ ፎከስ ኦሮሞ ላይ ስለሆነ ይሄን እውነት ነው አንጸባርቆ የሚነግረኝ አንተ ደግሞ የአማራ ወንድሜ በአማራ ህዝብ ላይ ያለ የደረሱ ነገሮችን ነው አምጥተህ የምትነግረኝ በሚገርምህ ሁኔታ አንድ ጉራጌ ወንድሜን ባመጣ እዚህ ጋር እሱም ደግሞ መጥቶ እየተደረጉ ያሉ ሰሞኑን እየሆኑ ያሉ ነገሮች ብሎ ነው የሚነግረኝ ሶ ጥፋት አለ ወይ የሚለው ነገር ላይ መጀመሪያ እንተማመን yes ጥፋቶች አሉ ጥቃቶች አሉ ግድያዎች አሉ ግድያዎቹ ራሳቸው የተቀነባበሩ ናቸው አንዳንዶቹ የተቀነባበሩ ሆን ተብሎ ህዝቦችን ለማስፈራራት ከአንዳንድ አካባቢ እንዲሸሹ ለማድረግ ለማጥፋት የሚሰሩ አሉ ሆን ተብሎ ፖለቲካን እንቅስቃሴዎችን ለማበረታታት ሰዎችን ተነስተው በህዝብ ላይ በመንግስት ላይ ወይ በሆነ ነገር ላይ እንዲያደርጉ የሚሰሩ ነገሮች አሉ የተለያዩ አሻጥሮች አሉ ብሔር ተኮር የሆኑ ማንነት ተኮር የሆኑ ሃይማኖት ተኮር የሆኑ የፖለቲካ መጠቀሚያ ነው ህዝባችንን ጀርመኖች ወስደው ኮንሰንትሬሽን ካምፕ ጆሾችን እንትን ካምፕ ውስጥ እንዳደረጉት የኛ ፖለቲካ ደግሞ ዛሬ ከየአቅጣጫው እየወሰደ ሰዎቻችንን እየወሰደ እየቀቀለ እየተጠቀመባቸው ነው ሳሙና ነበር የሚያመርቱባቸው ጆሾችን ቀቀለው ምን ያህል ጭካኔያቸው ማለት እና የሰው ልጅ ክፉ ነው ካልተገራ ወደ ተቀደም እንዳልኩ ወደ ሃየር ማንነቱ ካልመጣ በጣም ክፉ ነው እና መንግስትን አስጠላለው ብሎ ማለት ነው ወሎ ውስጥ የሚኖሩ ወይም ደግሞ ወለጋ ውስጥ የሚኖሩ የተወሰኑ ሰዎችን ወስዶ የሚገልሰው ሊኖር ይችላል ወይም ደግሞ እነኚህ አማራዎች ስለሆኑ ሀገሬን ይወርሱብኛል ብሎ ተነስቶ አካባቢው ላይ ካሉ ሰዎች ጋር መሳሪያ ሰብስቦ ባንጋ ምን አድርጎ ሄዶ በአማርኛ ቋንቋ እንኳን የማይናገሩ ከአማራ መተዋል የሚል ታሪክ ያላቸው ሰዎች ሊገል የሚችል ሰው አለ እና ይሄንን ይዘን ነው ቁጭ ያለው እኔ አሁን አምጥቼ አንተ ጋር ዘፍዝፌው ጥፋቱ ችግሩ አንተ ነህ ብዬ እኔ እጄን ንጹህ አድርጌ ተጠቂ ሆኜ መቅረብ እችላለሁ ይሄ ምን ይሰጠኛል ሞኖፖሊ ኦን ሃርም ይሰጠኛል ሃርም ሁሉ እኔ ላይ ነው የተደረሰው ጉዳት ሁሉ በኦሮሞ ላይ ነው የሚደርሰው ሁሌ ኦሮሞ ተጠቂ ኦሮሞን ይሄ አማራ ሁሌም ዛሬም እየገደለው ነው ብዬ መጥቼ እዚህ ይሰብካለሁ ማለት ነው ሞኖፖላይዝ አደረኩት ማለት ነው አንተ ደግሞ መተህ ይሄው ኦሮሞዎች እንዲያደርገው እያደረጉ ነው ብለህ እንዳለ አምጥተህ የኦሮሞ ፖለቲከኛ የኦሮሞ ኮሚኒቲ የኦሮሞ ፖለቲካል ኮሚኒቲ ላይ ዘፍዝፈ አንተ እንዲሁ ቁጭ ብለህ የሚገደል ፖለቲካል ኮሚኒቲ እንዳለ አሻጥረኛ ውስጥህ እንደሌለ የስልጣን ጥማት ስላለው ኢቭን አማራ እንኳን እንደው ሺህ አማራ ቢሞትና ምን አለበት ስልጣን ወደ አማራ እጅ ቢገባ ብለው በአፋቸው የሚናገሩ ሰዎች ምንጫውቃሉ ምን አለበት ሺህ አይደለም 100,000 ብሎ የተናገሩ ሰው አውቃለሁ እዚህም ቲክታክ ላይ ማቆስ ጆሮ ጭው የሚያደርግ ነገር ማለት ነው እና እሱን ዲስካውንት አድርገህ ሊሰራ የሚችለውን አሻጥር ዲስካውንት አድርገህ ለኔ ትሰጠኛለህ እኔ ደግሞ የኔን እዚህ አማራን በማንነቱ ገፍቼ አፈናቅዬ እንደዚህ ብዬ ምናም ብሎ የሚያስብ ቆሻሻ ማንነት ያለውን እኔ ደግሞ የራሴን ጉድ ደብቄ ላንተ ችግሩን እንዳለ ሰጣለሁ ማለት ነው እኔ እናንተ ችግር ወደዚህ ስንገፋ በመሃል ቤት ህዝባችን ተፈጭቶ ሊያልቅ ነው ከዛ ውስጥ ከወጣን እንዳልከውም ሶሉሽን አለ እንዳልከውም አሁንኑ እኔ እናንተ ወደምንወጣበት አቅጣጫ ከሄድን እንደ ህዝብ ነው ማለት ነው ሁለታችን ብቻ አይደለም ወጥተን ይሄ ጥያቄ እንዲህ ያለ የመሬት ጥያቄ ያለው የአስተዳደር ጥያቄ ያለው በማንነቱ ያለ መገፋት የሴኩሪቲ ጥያቄ ያለው ይሄ ጥያቄ ያለው የአማራ ህዝብ ይመለስለት የኦሮሞ ህዝብ የቋንቋ ጥያቄ ያለው እስካሁን ድረስ ያልተመለሰ የሀገር ባለቤትነት ጥያቄ ያለው ሸገርን ፍንፍኔን የሚመለከት ብዙ አይነት ጥያቄዎች እነኚህ ጥያቄዎች አሉ ኢቭን አንዳንድ ፖለቲካል ኤንቲቲዎች የራስን መብት ራስ መወሰን ኦሮሞ ህዝብ ፈልጎ የገባበት ሀገር አይደለምና
እውነት ይፈልጋሉ የሚለው ለህዝብ ይቀርብልን የሚል ጥያቄ ያላቸው አሉ። እነኚህ ሁሉ ጥያቄዎች ይቅረቡ። ሰው ሳይሞት መቅረብ አይችልም። እንደኛ የደም መስዋዕት አይደለም የምንሰዋው። what is this? ገባ? እዛ ቦታ ላይ እንምጣ ነው፣ ኤሊቬት ማድረግ ነው አሁን ስራችን። ጆይን እንድታደርገኝ ኢንቫይት ማድረግህ ማለት ነው። የመጨረሻውን ጥያቄን ከመመለሴ በፊት አንተን ኢንቫይት ሳደርግህ ወንድሜ ይኸው ምኒልክ ቁጥር 3 መብረቁ ምኒልክ አንተን ኢንቫይት ማደርግህ ከነ ልዩነታችን ከነ ማንነታችን ናና ህዝባችንን ከዚህ ከተጫነበት የፖለቲካ ሜስ ውስጥ እናውጣው። አንተ ውስጥ በጣም መጥፎ የሆኑ አንተ የምትደግፈው አካል ውስጥ ያሉ በጣም መጥፎ የሆኑ ህዝብ ሞቶ ሰው አልቆ እንኳን በምንም አቅጣጫ የፖለቲካል ፍላጎት ይሟላ የሚሉ አሉ። እኔ ጋርም ምን የምደግፈው የፖለቲካ ኤንቲቲ ውስጥ የኔ ኮሚኒቲ ውስጥም አሉ። እነሱን ከዲስካውንት እናራግፋቸው። እኛ እንደ ህዝብ ከፍ እናደርገው የህዝባችንን ስቴክ። ለነሱ የሚገባ ገቢ ይቅር፣ ለነሱ የሚሆን ነገር ይቅር። ህዝባችን ጥያቄዎቻችንን የሚመለሱበት ቦታ እኛ እስቲ ተስማምተን አማራ፣ ኦሮሞ ከተስማማ፣ ተጋሩ ከተስማማ፣ የኢትዮጵያ ህዝብ ከተስማማ ምን መፈናፈኛ አለው መንግስት? ምን መፈናፈኛ አለው ፋኖ? ምን መፈናፈኛ አለው ኦላ? ማንም በለው እስቲ በኦጋዴን ነፃ አውጪ ማናቸው ናቸው መፈናፈኛ ያላቸው? የላቸውም እኮ። እንደ ህዝብ እኛ ተስማምተን ይሄንን የምንፈልግ ከሆነ ይመለስለት ባይነኝ። እንደ አንዱ ኦሮሞ የአማራ ህዝብ ያሉት እነኚህ አሁን ቅድም ያነሳሁልህ ጥያቄዎች በፈጣሪም በሰውም ዘንድ እንደው ክፉ ካልሆነ በስተቀር መመለስ ያለባቸው ጥያቄዎች ናቸው። በቃ ይሄ ምንም ማንም ሊከራከረኝ የማይችለው ነገር ነው። አንተም ታውቀዋለህ፣ እኔም አውቀዋለሁ። ነፍሳችን ትመሰክርብናለች። your eternal soul will testify on you። የአማራ ህዝብ እነኚህ ጥያቄዎቹ ሊመለሱለት ይገባል። የኦሮሞ ህዝብ እነኚህ ጥያቄዎቹ ሊመለሱለት ይገባል። እኔ እናንተ እዚህ ላይ ተስማምተን ባዶ እጁን ልናስቀረው እንችላለን። ደም ነጋዴውን፣ ጦርነት ነጋዴውን፣ ጥፋት ነጋዴውን በዚህ ግርግር መሃል የሰው ነፍስ ሰርቆ ምናልባት ስልጣን ባገኘው፣ ምናልባት ከፍ ባልኩኝ፣ ምናልባት ተጠቃሚ በሆንኩ ብሎ የሚሰራ ጨካኝ አለ። ልክ ጁሾች ላይ ሳሙና ያመረተው ያህል በእኛ ህዝብ ላይ የፖለቲካ ሳሙና የሚያመርት ህዝብ ልጆቻችንን ቀቅሏል። ከሱ እጅ ስልጣንን አውጥተን ህዝብ እጅ እናስገባ ነው። እንዴት? ህዝብ ግዴታ ሄደን ማዕበል ማንሳት የለብንም። አፒታይታችን ይታወቃል። ያለንበት አሁን 21ኛው ክፍለ ዘመን ነው። እኔና አንተ የምንፈልገው ከተግባባ አማራና ኦሮሞ የሚፈልገው የሚግባባበት ቦታ ሊመጣ እንደሚችል ያውቃሉ ባይዘው ሰዎች። ኢቭን ዊዝን ኦሮሞ ሁለት ኦሮሞዎች እንደ ኦሮሞ ቆመው የፒፒውንም የወላውንም ጥያቄ ጸጣስ ብለው የኦሮሞን ህዝብ ፍላጎት ከሞት ነፃ የሆነ ሊያስከብሩ እንደሚችሉ ስለሚያውቁ ነው። እኔ አሁን የሚደርስብኝ የሚላክልኝን ነገር ልነግርህ አልችልም። ኦፍኮርስ ፍቅሩ የምታደርጉልኝ የምትናገሩኝ ነገር በጣም ደስ የሚል ነገር ሰማለሁ። ብዙ ህዝብ ከህዝብ የሚመጣው ከፍተኛ የሆነ እንትን አለ። ምስጋናው ምንም በርታ የምትሉኝ አሉ። ከስር ደግሞ ከዚህ ተጠቃሚ የሆኑ ሳሙና አምራቾች ህዝብ ቀቅሎ ሳሙና የሚያመርቱ እንደናዚህ ጊዜ አሉ። እነሱ ደግሞ የሚሉትን የሚያደርጉትን የሚሰሩትን ሰማለሁ። የህዝብ ልጅ መሆን ጥቅሙ የትም አያመልጡም። ከህዝብ አይደል እንሰማለን። የት እንዳሉ ምን እንደሚያደርጉ ምን እየሰሩ እንዳሉ እናውቃለን። ገባህ አይደለ? ነገ አንተ ይሄ ነው የሚያዋጣው ከኦሮሞቹ ጋር ከተጋሮቹ ጋር ከኢትዮጵያ ህዝብ ጋር ተያይዘን ከዚህ ከመገዳደል የወጣ ሶሉሽኑን በጋራ ለማምጣት ዱ ዲሊጀንስ እንስራ ብለህ ብትነሳ ጥንብ እርኩስህን አውጥቶ ነው የሚረግሙ። እነግርሃለሁ። እንዴት አይነት ጠላት እንደምታፈራ ዘመድም ታፈራለህ በተወሰነ ደረጃ፣ ጠላት ግን በብዛት ታፈራለህ። እና ወደዛ እንሳሳብ ነው፣ ወደዛ እንምጣና ህዝባችንን ከሞት እናውጣ። ስራ እንዳነሰው ሰው አንሁን። የምኒልክ ጉዳይ ላይ ላንሳልህ። አንተ ጋር ብዙ ቆየሁኝ። ትንሽ የሀሳብ እንኳን አንድነት ያለን የሀሳብ ልዩነት የለንም። የፍላጎትና የብሔርተኝነት ልዩነት ስላለን አንተ ላይ ፎከስ አድርጌ መነጋገር የፈለኩት ለዛ ነው። ትንሽ ጊዜ የምኒልክ ጉዳይ ላይ ተከሳሽነት የሚመለከት የምኒልክ ክስ የሞቱ ቀን እንትን ብሏል፣ አልቋል። ሰው በሞተበት አይከሰስም። ክሳቸው አብቅቷል። ችግሩ ምንድነው? አሁን ከዛ ምኒልክ አድርጓል ከተባለው ነገር ተጠቃሚ ነኝ የሚሉ ሰዎች አሉ። ከዚህ ተጠቃሚ ነኝና ምኒልክ ያደረጋቸው ነገሮች እንዳይቀሩ፣ እንዳይቀየሩ፣ እንዳይጠፉ ዛሬ ምኒልክ አክቲቭ ፓርቲሲፓንት ነው የዚህ ፖለቲካ ብለው የሚያወሩ ሰዎች አሉ። ሶ ኦሮሞን ጋላና ሻንቅላ ብሎ ገዝቶ የራሱን ቋንቋ እንዳይናገር አድርጎ የራሱ ሀገር ላይ እንዳይገዛ አድርጎ ጸጥረጥ አድርጎ በኔ ሐሳብ በኔ ቋንቋ በኔ ማንነት ስር እንዲተዳደር አድርጎልኛል። ያ ንጉስ ነው፣ እሱ ንጉስ ይቀጥላል ብለው የምኒልክን አካሄድ በዛ ዘመን የነበረ አካሄድ ነው። በዛ ዘመን ሁሉም ነው የሚያደርገው። ባይዘው ሁሉም ነው ሄደህ ብትገዛለህ ግዛትህን ቋንቋ ምን አድርገህ ቀጥለጥ አድርገህ ነው የምታስገዛው። ዩሮፖችም መጥተው ያደረጉት ነገር ነው።
it's not like ምኒልክ ሰይጣን መጥቶበት በድንገት ከራሱ የመጣው ነገር አለ ዩኒቨርሳሊ በጣም የሚደረግ ነገር ነበር በዛ ዘመን ኦኬ የሚደረግ ነገር ትክክል ነገር ነው ጀስት ነገር ነው አለ it's not just ኦኬ ይሄን ኢንጀስቲስ ግን ዛሬም የዚህ ኢንጀስቲስ አድቫንቴጅ አለውና እስቲ ንጉስ ነው እኮ ይሄ ሰውዬ ከሞተበት ብለው ክሱ የተቋረጠውን ሰውዬ ክሱን በራሳቸው ላይ ወስደው የሚጭኑ ይነኝን የሱን ጥፋት የሚባሉትም ደግሞ መቀጠልና ፐርፔቹዌት ማድረግ አለባቸው የነዚህ ህዝቦች ዲስአድቫንቴጅ ለኔ አድቫንቴጅ ነው ብለው ያንን ኢን ፐርፔቹዊቲ the wrong shall continue የሚል አስተሳሰብ ያላቸውን ሰዎች እነሱን የማስቆም ጥያቄና ምኒልክን ከነሱ ለይቶ የማየት ነገር ብዙ የፖለቲካ መንሸዋረር ያለበት ብዙ ሰው ስላለ ነው ጥራት ስለሌለው ነው ምኒልክ ላይ ምንም ክስ የለኝም በነገራችን ላይ በጣም ብዙ ጥሩ ነገሮች የሰራቸው ነገሮች አሉ እንደ ሀገር ሲቪላይዜሽን ላይ በመናም በቴክኖሎጂ እነሱን ሁሉ ግን የሚያጨልም እንደ አንድ ብሔርተኛ የኦሮሞ ህዝብ ላይ የነበረውን ኢምፓክት ካልቸሬ ላይ ቋንቋዬ ላይ ማንነቴ ላይ የነበረውን ኢምፓክት ተሳስበው እኔ I'm glad it's in the past ላለኝ ማለፉ ደስ ይለኛል ላለኝ ወንድሜ ደግሞ መጥቶ ዛሬም ንጉስ ነው ይለኛል እንዴ አለፈ ብዬ ክሱን ሰርጄ እኔና አንተ እጅ ለእጅ ተያይዘን ወደሚቀጥለው ሚሊኒያ ስንገባ ማለፉ ደስ አለኝ ምልህን ሰው ያምጥተ ተሾምብኛለህ ላሉ ገባ ከዛ እሱን ወስጄ ቱቦ ውስጥ ከተዋለው አንተ እንዳልከው ማለት እኔ ቱቦ ውስጥ መክተት የለብኝም እሱም ንጉስ ነው ማለት የለበትም የድንቁርና ውጤት ነው ሁለቱ ያለመማር ያለማሰብ ያለማስተዋል ያለማስተላሰል ያለመቻቻል ከፍ ያለው ማንነታችንን ትተን ዝቅ ወዳለው ወደ ዘቀጠው ማንነታችን ወደ ወደቀው ማንነታችን የማድላታችን ውጤት ነውና ክሱ ተቋርጧል ዛሬም ንጉስ አይደለም የሞተ ንጉስ ነው ከዛ በኋላ ሁለት ነገስታት ነግሰው አንድ ወታደራዊ መንግስት ነበረ አንድ አብዮታዊ ዲሞክራሲያዊ መንግስት ነበረ አሁን ደግሞ የፒፒ ብልጽግና ፓርቲ የሚባል የመደመር መንግስት አለ ፌደራላዊ ዲሞክራሲ ማለት ነው ሶ በዛ ደረጃ ነው እውነተኛው ታሪክ ግን እንደዛ የሚለው ሰውዬ ሴንቲመንት አለው ገብቷል አንተ እዛ ጋር ተጭኝብህ እንደዛ ያለው ሴታፕ ትክክል ነበር ብሎ ነው የሚነግረኝ ገባ ያኔ እኔም ክሱን አነሳና መጥቼ እሱ ላይ ለጥፍበታለሁ ሶ ከዛ ውስጥ እንውጣ ነው ሪኮግናይዝ እናደርግ ምኒልክ በጊዜው ይሄን አደረገ በጊዜው የማይደረግ ነውር ነበር ይሄ ነገር ነው ነገስታት እንደዛ ነበር የሚያደርጉት በአጠቃላዩ ግን የተደረገው ነገር ትክክል ነበር ህዝቦች እንደዛ ትሪት መደራረግ አለባቸው ነው ትክክል አልነበረም ይሄን አለቀ ፋይሉ ተዘጋ ሰውየው ሞቷል መመለስ እሺ እኔና አንተ ደግሞ ዛሬ እንዴት እናድርግ እኔና አንተ ደግሞ ዛሬ አንተ አማራ ነህ ኩሩ ነህ በማንነት በዘፈን በካልቸር በትርክት ኩሩ ይሆንክ ሙሉ ይሆንክ ሰው ነህ በአማራነት አከብርልሃለሁ እኔ ኦሮሞ ነኝ በማንነቴ በገዳዬ በአዳዬ በሰፉዬ በለጎዬ በማንነቴ በአቴቴ በሁሉ ነገር በሬቻይ ባለባበሴ በምግቤ ራሴን ደግሞ እኔም ራሴን የቻልኩኝ ኩሩ ነኝ እኔም አክብርልኝ እኔና አንተ ኩሩ የሆነን ጌጥ ፈርጥ የሆነን የኢትዮጵያ ፈርጦች ሆነን አብረን እንቀጥላለን ሰፊ ህዝብ ያለን ይሄ ራስ ለምን ያሳመማል ይሄ ለምን ብሔርተኛ መሆን ማለት ትክክለኛ ብሔርተኛ ይሄ ነው መርዝ የሌለው ብሔርተኝነት እና ከመጎዳዳት እንድንወጣ አንሸላለም አንተ ጋር ጥፋት እኔ ጋር በጎነት እኔ የጉዳት ሁሉ ባለቤት አንተ የጥፋት ሁሉ ባለቤት ምን እንደራረክ ከሆነ እውነትን ካላመሳከርን ወደ መጠፋፋት እንሄዳለን እኔና አንተ አንጠፋፋም ሚዲያ ላይ ነን ያለነው ህዝባችን ከኛ ያነሰ ማስተዋል ያለው ከኛ ያነሰ ትምህርት ያለው ከኛ ያነሰ ዕውቀት ያለው ሰው ደግሞ እኔ አሁን አማራን እንደዚህ ብዬ በዚህ አንደበት በዚህ ሁሉ ህዝብ ፊት አማራን ይሄን ጠላት አማራ እኮ ማለት ብዬ በሰብክ ማለት ነው እዚህ ከሚሰማኝ ሰው ውስጥ ኢትዮጵያ ያለ ነው ነገር አመዛዝ ነው ይሄ ደግሞ ምንነካው ብሎ እንኳን መገምገም የማይችል ሰውነቱ እንዳለ ተረብሾ ደሙ ፈልቶ የሚቀጥለውን አማራ በቴስታ ለማለት ነው የሚፈልገው ለምን መርዝ አጠጥቸው ልክ ይዋለው ማለት ነው እና መርዝ ከማጠጣት ውስጥ እንውጣ ምናልባት ታፕታፕ እዚህ ጋር ከማገኘው ታፕታፕ በላይ ላገኝ ይችላል ኦሬዲ ባይዘ ከሚሊየን አልፏል እንዴት እንደምትሰሩትም አላውቅም እዚህ ከማገኘው በላይ ቪወርሺፕ ላገኝ ይችላል እዚህ ከማገኘው በላይ ጊፍት ላገኝ ይችላል እዚህ ከማገኘው በላይ የፖለቲካ ኦፖርቹኒቲ እና እንትን ላገኝ ይችላል ሰፖርተር ላገኝ ይችላል ምናልባት እንደዛ አይነት መርዝ በጥብጬ ባወርድ ግን ሪሊ የመርዝ ነጋዴ ሆኜ ከማተርፍ እቺኑ ያለችውን አንተ ያልከውን ህልም የሚገዛኝ እንደገዛኝ ነው ማምነው ብዙ ሰዎች እየገዙ በጣም በሚገርም ሁኔታ ፊት ለፊት ወጥተው የማይናገሩ ጠንከር ያሉ አማራ ፖለቲካ የሚያውቁ ሰዎች ጭምር እንደገዙ እየነገሩኝ እኔም ደግሞ እንደሚሸጥ ስለማውቅ ነው እዚህ ቁጭ ብዬ አፌን ማደርቀው እና ይሄኛው ነው የሚሸጠው ይሄኛው ነው ትክክለኛው አብረን እንፈታዋለን እኛ ተነጋግረን ተከባብረን
አብረን ቁጭ ብለን ይሄ ነው በድንበር ያለው ጥያቄ፣ ይሄ ነው አብሮነት ላይ ያለው ጥያቄ፣ ይሄ ነው ፎርጅ ማድረግ እንችላለን ፊውቸር ቱጌዘር። መግደል የለብኝም አንተ ደምህ እጄ ላይ እንደ አቤል ደም እጄ ላይ ደምህ መጮህ የለበትም። we can have a country። ይሄንን ጨርሰን እኮ ገና የ100 ዓመት ትግል እኮ ይጠብቀናል። የ100 ዓመት ትግል እኮ ይጠብቀናል። የችጋር እኮ የምን የስንት መከራ አለብን ገና ሆምወርክ። እሱን ቁጭ አድርገን ነው እኔ አንተን ልበላህ እንግዲህ ጥርሴን መሞርደው አስበው። እና ከዛ መውጣት ይቻላል። አንተ ካለህልኝ እንችላለን እልሃለሁ ወንድሜ። አመሰግናለሁ። ኦኬ ቴንክ ዩ። እንግዲህ ምን ያክል ህዝብ ሰላም ፈላጊ ህዝብ እንዳለ መተው የሚናገሩት የማይናገሩትም ሲገዙኛ ያለሁኝ። እንደ ህዝብ ችግር የለም ባይ ነኝ እኔ። እንደ ህዝብ ማለት ነው። እንደ ህዝብ ኢትዮጵያ ምድር ላይ ችግር የለም። እኛን አሁን ካንሰር ነቀር ሳይሆንብን ስርዓቱ ላይ ያሉ ሰዎች ናቸው። አሁን አማራ ከብአዴን ከሚባለው ኃይል ጋር ተኩስ ገጥመዋል። እንደምታውቁት በየቦታው በየሰዓቱ የብአዴን አመራሮች ይገደላሉ። ይሄ የተደረገበት ምክንያት ዛሬ ወይ ትናንት የተጀመረ አይደለም። ከዚህ በፊት ጠንካራ የአማራ ልጆች በውጭ የሚኖሩ በደብዳቤ ጭምር በስልክ ጭምር አመራሮቹን ሲጠይቅ ነበር። አሁን ዛሬ ያሉት የምታያቸው እነ ደመቀ እነ ይልቃል እነ ምናምን እነ ገዱ የሚባሉ ሰዎች ከዚህ በፊት በደብዳቤ ሲጠይቁ የነበሩ ሰዎች ናቸው። ከማህበረሰብ ጋር የምታጋጩ እናንተ ናችሁ። ስርዓቱን አስተካክሉ፣ የአማራን ጥያቄ እንዲመለስ አድርጉ፣ ባሪያ ናችሁ፣ አትሰሙም፣ አማራን ትንቃላችሁ የሚል ጥያቄ ሲቀርብላቸው የነበሩ ሰዎች ናቸው ዛሬ ጓዳ ውስጥ የተደበቁት ማለት ነው። አሁን አማራ የተነሳው ፋኖ የአማራ ህዝብ ጥያቄ ነው ይዞ የተነሳው። ስለ እውነት የኦሮሞ ጥላቻ አይደለም እኔ መርዳት ያለባችሁ ማለት ነው። አያና እኔ አንደርስታንድ ታደርገኛለህ ብዬ አስባለሁ። በጣም የተማረኩ ኮንታክት ስለ አንዳንድ እንደምታዩ ማንኛውም ሰው ይገናኛል። በጣም ብዙ የኦሮሞ ልጆች የተማረኩ በፋኖ ስር ያላሉ በክብር ነው የተቀመጡት። አስፈላጊ ከሆነ አንዳንድ ወንድሞቻችንን አናግረን እንዲጋብዙህ እንድታናገራቸው ማለት ነው። የኦሮሞ ጥላቻ የለባቸውም። ፋኖ ኦሮሞን እያጠፉ አይደለም። ስቲል የትግሬ ጥላቻ የለባቸውም። ፖለቲካ 4 ኪሎ ያለው ገዳይ ቡድን እንደሚያወራው አይደለም፣ ስለ እውነት ማለት ነው። ምክንያቱም ሀቅ እያወራ ስለሆነ ሀቁን ነው የምናገረው ነገ የምታገኘው ስለሆነ ማለት ነው። ያለበለዚያ መልሼ አልገባም። እውነቱ ይሄ ነው። ነገር ግን ፋኖን እንደ ዘራፊ እንደ ወራሪ እንደ ስልጣን ቀሚ አማራ ስልጣን ያስፈልገው። ኦፍኮርስ ለምንድነው ስልጣን የሚያስፈልገው? አማራ ጥያቄው መላሽ ስላጣ ነው። ይሄ ነው አማራ ስልጣን ይፈልጋል። አሁን ሪያሊቲው እንዲታውቁልን ማለት ነው። ስልጣን የሚፈልግበት የእሱን ጥያቄ የሚመልስለት ኃይል በቦታው ስላልተቀመጠ ነው። ለ30 ምናምን ዓመት ህወሓት በአማራ ላይ ሲጫወት የኦሮሞ ልጆች እያሰደደ በየመን በረሃ ሲያስበላ ባህር ሲከት የነበረ የአማራ ልጆች ሲያስበላ ባህር ሲከት የነበረ ስርዓት ወረደ። ሀገር ሰላም ሆነ። በቃ አብይ መጣ ተብሎ የዛን የተወሰነች ወር ተኝተን የማናውቀውን እንቅልፍ እንዴት እንደተኛን እኔ በምን አይነት ቃል መግለጽ እንዳለብኝ አላውቅም። የነበረው ስሜት የነበረው ድባብ አይ ቲንክ እንደሰው ታስበዋለህ አንተም። አሁን ዊዝን ሰከንድ ተቀየረ። ጭራሽ ፋሽስት ሆነ። ዊዝን ሰከንድ ማለት ነው። አሁን አብይ ከዚህ በኋላ አማራን የማስተዳደር በፍጹም ሞራል የለውም፣ አቅሙም የለውም። በፍጹም ማለት ነው። ማወቅ ያለብን ለምን የመጀመሪያው ስሜት 2 ደቂቃ ብለኝ 4 ደቂቃ ሞልተሃል። ይቅርታ እና ስሜትን እረዳለሁ። ኦኬ ቴንክ ዩ። እውነትን ኮንስቲቲዩት አድርገን አንሰጣት። እኔ አሁን እውነቱ ይሄ ነው ብዬ አንድ ነገር በተለይ ፖለቲካሊ አምቢጉስ የሆነ እንዲህ የምንጠያየቅበት ነገር የምንከራከርበት ነገር ላይ ያለው እውነት ይሄ ነው ብዬ ብነግርህ ማለት ነው። ከዛ በኋላ ለንግግር ቦታ አላስቀረውልህም ለወደፊቱም ነውና ፋኖ ብለህ ስትናገር የምትናገረው ራሱ ስለ የትኛው አካል እንደሆነ ብዥታ አለብኝ። እኔ ብቻ ሳልሆን እውነት እንነጋገር ከተባለ ቀጥተኛ ጥያቄዎችን እየሰማን ነው ከብዙዎች ጋር የሚደረግ በብዙ በሚደግፉ አካላት ውስጥ ራሱ ብዥታዎች ይታያሉ። ገንዘብ የት ሄደ፣ እነማን ናቸው፣ የነዚህ የሚባለው ነገር እስካሁን ጠርቶ ያላለቀ ነገር ባለበት ሁኔታ ፋኖ የኦሮሞ ጥላቻ የለበትም ስትለኝ ወይም የተጋሩ ጥላቻ የለበትም ስትለኝ እኔ አንተ የምትናገረውን ነገር ለመግዛት እቸገራለሁ። ቢኮዝ አንደኛ ይሄንን ሁሉ አንድ ላይ አድርገህ ፋኖ ብለህ ነው እየጠራህልኝ ያለው። በጣም በተለያዩ አይነት አካላቶች በዚሁ ስም
እየተደራጁ የሆነ ሰዓት ላይ ሰብሰብ ብሎ የጋራ ፍሮንት እየፈጠሩ ከዛ እንደገና እየተበተነ ብዙ ነገር እያየን ባለንበት ሁኔታ ላይ በስማቸውም ደግሞ ሌላ ብዙ ነገር እየተሰራ ባለበት ሁኔታ ላይ እንደዛ ናቸው ብትለኝ አንደኛ ጥያቄ። ሁለተኛ ቃል አቀባያቸው ተደርጎ የተቀመጠ ሰው በውጭ ሀገር የተናገረውን ነገር ሰምተናል። ይሄ ተቋም ላይክ እንደዚህ ተቋቁሞ ራሱ የትጥቅ ትግሉ ሲጀመር ቨርጂኒያ ሜሪላንድ ላይ ከመቶ በላይ የሚሆኑ የአማራ ጉዳይ እንቆረቆራለን የሚሉ ትሪፕልን ሲጨምር ድርጅቱ መግለጫ ላይ የኦሮሞን ህዝብ ማን ብለው እንደጠሩት ተስፋፊው የጋላ መንግስት ብለው ነው ሪፈር የሚያደርጉት መንግስት ራሱ እና ይሄንን ሰምተናል በጆሮአችን እና ከአባታችን ከምኒልክ ቤተመንግስት ጋላን እናስወጣለን ብለው ሲናገሩ በአይናችን ይሄ የሰለጠነ ዘመን ስለሆነ በቪዲዮ አይተናል። እና እነኚህ ሰዎች የኦሮሞ ፍቅር ነው ያላቸው ብትለኝ አየህ አሁን ፋክት ነው እንደዛ እውነት የምንነጋገረው። እኔ ደግሞ ይሄን ኢምፕሬሽን አለኝ። ከዛ ያለፈ ደግሞ አንተ በምትለው ሳይድ ሆሎ አንተ በምትለው ሳይድ ደግሞ አያና መሬት ላይ ያሉት ነው ያለው። ሶሪ ከመሬትም ነው ያየነው ነገር ስላለ እሱን ነው ማለት መሬት ላይ ያለው ነገር ደግሞ ሁሉም እንደዛ ደግሞ አይደለም። በቅርብ ጊዜ ያየኋቸው አንድ ሁለት ቪዲዮዎች ላይ ከሌሎች ብሔር ብሔረሰቦች ጋር አብረን ሆነን ወደፊት የምንቀጥልበትን ባዲንን አስወግደን ከሌሎች ብሔር ብሔረሰቦች ጋር አብረን የምንሰራበትን መንገድ ብለው የሚናገሩም አይተናል። ዛወዘ ሳይት ፎር ሶር አይስ አዲስ ነበር። እሱ እንግዳ ነው የሆነብን። እንደውም ብዙ ከእንደዚህ አይነት በተለይ ዩኒተሪ ሲስተምን ከሚቃወሙ በፌዴራሊዝም ከሚያምኑ ሌሎች ከኦሮሞ ውጭ የሆኑ ብሔር ብሔረሰቦች ጋር ባለን ኮንቨርሴሽን ላይ በጣም ደስ ብሎን ኦኬ አትሊስት እንደዚህ አይነትም አለ ማለት ነው መሬት ላይ ካለው ውስጥ ጥሩ ነገር አይተናል ብለን ሁለተኛም እንደገና ደግሞ ሌላም ቪዲዮ አየሁኝ እንደዚህ መግለጫ አብረን ከሌሎች ብሔር ብሔረሰቦች ጋር አብረን የምናደርገው እንቅስቃሴ የሚል ነገር አይቻለሁ አይደለ? ሶ ይሄ ትንሽ እንደዛ አይነት ጭናጭ እኔ ዝም ብዬ በደፈናው ፋኖ እንደዚህ ነው ልልህ አልፈልግም። ግን ይሄ ሁለቱንም ፍሌቨር አይተናል። ሁለቱንም ፍሌቨር ያየነው ባይዘው ፋኖ በሚለው ስም እንጠራዋለን እንጂ ብዙ አይነት አካላትም እንዳሉ ደግሞ እናውቃለን አይደለ? ፍኖተ ሰላም ላይ የነበረው ነገር ታስታውስ እንደሆነ ደብረ ማርቆስ ላይ የነበረ ከኋላ የመምታት ነገር ሁለቱም ራሳቸውን ፋኖ ናቸው ብለው የሚጠሩ እዚህ ራሱ ሚዲያ ላይ ገንዘብ የማሰባሰብ ስራ ላይ እርስ በርሳቸው በጥይት ያጠባበሳቸው በግላችሁ ስፖንሰር ማድረግ ተው ተብሎ ሰዎች እዚህ ሲባሉ ብዙ ነገር እናያለን እንሰማለን። ገባ ሶ በጣም ዩኒተሪ የሆነ አንድ አይነት አስተሳሰብ ያለው አንድ አይነት ማኒፌስቶ ያለው ባለፈው ማናቸው መሪጌታ ነው ሻለቃ ዳዊት ሲጠየቁ ምንድነው ያሉት? ማኒፌስቶ ምን ያደርግልሃል? ማኒፌስቶ ማለት እኮ በቃ መነሻችን አማራ መድረሻችን ኢትዮጵያ ካልን እሱ ራሱ ማኒፌስቶ ነው። ጂፒኤስ ኤ ቱ ቢ ማለት ነው ማኒፌስቶ ብሎ ይሄ በኢንተርናሽናል ደረጃ ቃል አቀባይ የሆነ ሰው እንደዛ ሲናገሩ እየሰማን ነው። እና ሐሳቡ ጥርት ያለ አካሉም አንድ የሆነ እንደዛ ብለን መግለጹ በእውነታ ላይ ካልተመሰረተ መተማመን እየጠፋ ስለሚሄድ ከሱ ራሳችንን መጠበቅ ይገባኛል። ግን አንተ ቱ ዩር ክሬዲት አሉ አሁን በተለይ መጨረሻ ላይ እየሰማን ያለናቸው ሌሎች ብሔር ብሔረሰቦች ብሎ የሚናገሩ ካለባቸውም ካለፉበት ነገርም አንፃር ሊሆን ይችላል ትንሽ ጠበብ አድርገው ስኮፓቸውንም ከምኒልክ ቤተመንግስት ጋር እናስወጣለን ከሚለው አውርደው የአማራ ክልል ውስጥ ያለውን የፖለቲካል ኢኮኖሚ ኮንትሮል ማድረግ አለብን ወደሚለው የመሄድ ነገርም እያየን ነውና ይሄ ትንሽ ንግግሩ አካል ነው። አሁን አንተ የምትለው ነገር ይገባኛል፣ እረዳሃለሁ። ፖለቲካል ካለ ኮርነር በተለይ መጨረሻ ላይ ተናገርከው። ግን እውነትን ስንሰጣጥ ያለቀ የተጨረሰ አንድ ብቻ የተደመደመ አድርጌ ከሰጠው መተማመን በመሃላችን ይጠፋልና እኔ አሁን ያልኩ ከሁለቱም አንፃር ነው። አንተ ከምትለው አንፃር እኔ ካየሁት ነገር አንፃር እውነታዎች አሉና ችግሩ አለ እንትኑ አለ ትንሽ ጠመም ያለው ነገር ውስጥ አለ ስለ በድርጅት ደረጃ ፎሬነር ውጪ ያሉ የትልልቅ የተማሩ የሚባሉት ወኪል ተብለው የተቀመጡት ሰዎች ያንጸባረቁት ኢትዮጵያን የሰራ ነው የፈጠር ነው እኛ ነን የሚለው አስተሳሰብ ቅድም እኔ እናንተ የተባባል ነው ችግር ያለበት መርዝ ያለበት የሚኒልክን የተቋረጠ ክስ በራሱ ላይ የሚያስቀጥለው የአማራ ህዝብ ጠላት አስተሳሰብ ነው ብዬ ማስበው እሱ ነው። አንተ ከምትለው ከፒፒም ከምንም አንፃር የአማራ ህዝብ ትልቁ ጠላት የተቋረጠውን የሚኒልክ ክስ በአማራ ህዝብ ላይ በአዲስ መንገድ ይከፈት ብሎ የሚሰራ አካል አስተሳሰብ ነው። ኩራት ምናምን ሊመስል ይችላል፣ ኩራት አይደለም ይሄ። አንደኛ ሊታፈርበት ነው የሚገባው፣ በዚህ አይኮራም። ባታፍርበት ራሱ አትሊስት እንደ ታሪክ አውቀው ትተዋለህ እንጂ አንስተህ ዛሬ አትለብሰውም። 19ኛ ክፍለ ዘመን ችግርና
እንደዛ ባላንሱን እያደረገን ብንሄድ እንነጋገራለን። ለወደፊት አትጥፋ፣ አስገባለሁ። እንደው ፎሎ ባክም አደርጋለሁኝ። መብረቁ ቴንክ ዩ። ኦኬ ቴንክ ዩ በጣም በደንብ እናወራበታለን እና ስለዚህ አሁን ስለተናገርከው ነገርም እናያለን። ሀሳብ አያልቅ እንግዲህ። እሺ ከሆድ ያለ በ30 ገኛም ተጭኖ አይወጣ ይላሉ። ቆይ አንተ እኮ ለምሳሌ አማራን ብለን እኮ መክሰስ እንችላለን። ምክንያቱም አሲምሌት የተደረገ ብዙ ገንዘብ አንዱ ጓደኛ እንዳለኝ ነግሬያለሁ። ካዩ ይባላል። አንተ በጣም ብዙ ገንዘብ አጠፋህ አለኝ። ምን አድርጌ እለዋለሁ? ይሄ እንደዚህ እኮ ሰው ሁሉ ብር የሚሰበስብበትን ትግል መንዜ ነኝ ብለህ ገብተህ ጥርግ ማድረግ ትችል ነበር አለ። ብር አባከንክ ብሎኝ አለ። ጨዋታ ያለው በርቱ።